إثيوبيا مخالفة القانون الدولي. The Grand Ethiopian Renaissance Dam is complete. የግብጽ ዛቻ በዓለም አቀፍ መድረክ የውሃ ጦርነት ተጠናቀቀ። የኢትዮጵያ አስገራሚ ምላሽ። የግብጽና የሶማሊያ ጀነራሎች ስብሰባ። ለ14 ዓመታት ያህል በዘመናዊ ታሪክ ውስጥ የታላቁ የኢትዮጵያ ህዳሴ ግድብ ትልቁ የውሃ ግጭት ሊሆን ይችላል ተብሎ የብዙዎችን ትኩረት ስቦ እንደነበር ይታወሳል። ይህ የውሃ ፖለቲካ እጅግ አደገኛና የማይጠፋ እሳት አስነስቶ መላው አፍሪካን የሚያምስ ጦርነት ያስነሳል የሚል እጅግ ከፍተኛ ስጋት ነበር። በተለይም ደግሞ የግብጽ ድንፋታና ወታደራዊ ትዕይንት የጦርነቱ አይቀሬነት ያመለከተ ነበር። ነገር ግን ደግሞ ይህ ሁሉ አልፎ ጳጉሜ 4 የነገሮች ፍጻሜ ሆነ እና በአፍሪካ ብሎም በዓለም ግዙፍ የሆነው የህዳሴ ግድብ ተጠናቀቀ። ታዲያ ከዚህ ታሪካዊ ቀን በኋላ በ80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ያለ መንግስታትን አፍ ያስከፈተ አደገኛ ክርክር በኢትዮጵያና በግብጽ መካከል ተደርጓል። ለመሆኑ አነጋጋሪው የግብጽ ክስ ምን ይመስላል? ግብጽ የሶማሊያን ባለስልጣን ጠርታ ንግግር ያደረገችው ለምንድን ነው? የኢትዮጵያ ምላሽስ? በዝርዝር እንመለከተዋለን። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ግብጽ የሶማሊያን መከላከያ ሚኒስቴር ጠርታ ማነጋገሯ ተሰምቷል። የሶማሊያ መከላከያ ሚኒስቴር አህመድ ሙአሊም ፊቂ በዛሬው ዕለት በካይሮ ተገኝተው ከግብጽ አቻቸው ጋር ውይይት ማድረጋቸው ተዘገበ። በውይይቱ ላይ የግብጽ መከላከያ ሚኒስቴር የጦር ኃይሎች ኢታማዦር ሹም ጀነራል አብዱል መጂድ ሳቂርና የግብጽ የምድር ጦር ኃይል ዋና አዛዥ ሌተር ጀነራል አህመድ ካሊፍና ሌሎችም የጦር መኮንኖች መገኘታቸው ዘገባዎች አስታውቀዋል። አህራም የተሰኘ የግብጽ መንግስታዊ ሚዲያ በዘገባው በውይይቱ ላይ ሁለቱ ሀገራት ወታደራዊ ትብብራቸውን የበለጠ ለማስፋፋት በሚያስችል ሁኔታ ላይ ምክክር ማድረጋቸውን ገልጾ በሁሉም የጦር መስኮች ላይ ትብብር ለማድረግ እንደተስማሙ ማስረድቷል። የግብጹ ጀነራል እንዳሉት በሶማሊያ ሰላም አስከባሪ ኃይል ውስጥ ተቀላቅለው የሚሰማሩት የግብጽ ወታደሮች ሙሉ ዝግጅታቸውን ያጠናቀቁ ሲሆን በቅርቡም ወደዚያው ይጓዛሉ። የፕሬዝዳንት ሐሰን ሼክ መንግስት በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ውስጥ የሚሳተፉ ሀገራት 11000 ወታደሮች እንዲያዋጡ የገለጸው ባለፈው ዓመት ነበር። ተልዕኮው በተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት በጸደቀበት ስብሰባ ላይ የሶማሊያ ተወካይ ባደረጉት ንግግር በስምሪቱ የሚሳተፉ ወታደሮች ድልድል የተወሰነ በሁለትዮሽ ስምምነት እንደሆነ ገልጸው ነበር። በሀገሪቱ በሰላም ማስከበር ከሚሳተፉ ሀገራት መካከል በህዳሴ ግድብ ግንባታ ቅራኔ ውስጥ የገቡት ኢትዮጵያና ግብጽ ይገኙበታል። የኢትዮጵያ ሰራዊት በሶማሊያ ውስጥ ሰላም ለማስከበር ከተሰማራ 20 ዓመታትን ያስቆጠረ ሲሆን ግብጽ ጦሯን ለዚህ ተልዕኮ የላከችው ሶማሊያ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት ባለፈው ዓመት ነው። ኢትዮጵያ በታህሳስ 2016 ዓ.ም ነፃ አገርነቷን ካወጀችው ሶማሊላንድ ጋር የተፈራረመችው የባህር በር ስምምነት ከሶማሊያ ጋር እንድትቃረር አድርጓት ነበር። ይህ በእንዲህ እንዳለ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ በሰጡት ቃለ ምልልስ የግብጽ ወታደሮች በመካከለኛው ሸበሌ በሚገኘው ሴክተር 5 ላይ እንደሚሰማሩ መግለጻቸው ይታወቃል። ይህንን ቦታ ይዘው የነበሩት የቡሩንዲ ወታደሮች በሚቀጥሉት ሳምንታት ለቀው እንደሚወጡ ማስታወቀው ነበር። ከዚህ ቀደም የግብጽ ወታደሮች በኢትዮጵያ ድንበር አቅራቢያ በሚገኘው ጌዶ ግዛት ውስጥ እንደሚሰፍሩ በስፋት ተዘግቦ የነበረ ቢሆንም ፕሬዝዳንቱ ግን ይህ እንደማይሆን መግለጻቸው አይዘነጋም። አዲሱ የአፍሪካ ህብረት ሰላም የሶማሊያ አስከባሪ ኃይል አዊሶም ባወጣው ወታደሮች ድርድር ሴክተር 1 ላይ የዩጋንዳ፣ ሴክተር 2 ላይ የኬንያ፣ ሴክተር 3 ላይ የኢትዮጵያ፣ ሴክተር 4 ላይ የጅቡቲና ሴክተር 5 ላይ የግብጽ ወታደሮች እንዲሰማሩ ይፋ አድርጓል። በሌላ አነጋጋሪ መረጃ ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያ በብሉ ናይል ግዙፍ ግድብ ላይ ማንንም ሳታማክር በራሷ ውሳኔና ፍቃድ ብቻ የህዳሴ ግድቡን መገደቧን በግብጽና በሱዳን የሚኖሩ በሚሊዮኖች የሚቆጠሩ ዜጎችን ህይወት አደጋ ላይ ጥላለች ሲሉ ከሰዋል። ቅዳሜ ዕለት በተካሄደው 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እጅግ አስገራሚና አከራካሪ ሐሳቦች የተነሱ ሲሆን በዚህ ጉባኤ ላይ ንግግር ያደረጉት የግብጹ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያ በአፍሪካ ቀንድና በምስራቅ የናይል ተፋሰስ ላይ የምትከተለውን ፍጹም ፍትሃዊ ያልሆነና የአንድ ወገን ፖሊሲን ብቻ ያካተተ አካሄድ ማቆም አለባት ሲሉ አነጋጋሪ ክስ አቅርበዋል። ሰውየው የህዳሴ ግድቡ ከተጠናቀቀ በኋላ ይህን ሐሳብ እንዴት ሊያነሱ ቻሉ የሚሉ በርካታ ተንታኞች አሉ። በተለይም ደግሞ የህዳሴ ግድብ ግንባታ ሂደት ላይ በነበረበት ሰዓት የህዳሴ ግድቡ ጉዳይ ያበቃለት መሆኑንና ግብጽ ያላትን ውሃ በአግባቡ መጠቀምና የጨው ውሃን የማጣራት ስራዋን አጠናክራ መቀጠል እንዳለባት ሲነገር እንደነበረ ይታወቃል። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ያለም አቀፍ ህጎችን ጥሳ ማንም ሳታማክር በራሷ መንገድ ገንብታ በማጠናቀቅ በታችኛው የተፋሰሱ ሀገራት ላይ ከፍተኛ ጫና እያሳደረች ነው ሲሉም ተናግረዋል። አስከትሎም ሽንፈታቸውን ያረጋገጠ ግን ደግሞ አልሞትኩም አለሁ ለማለት ያክል
የተደረገ ንግግር አድርገዋል። ግብጽ በናይል ተፋሰስ ሀገራት መካከል ያለውን ትብብር ለማጠናከርና በተባበረ ክንድ አብሮ ለመስራት ማቀዳቸውን ተናግረዋል። በተመሳሳይ በዚህ ጉባኤ ላይ የተሳተፉ ያሉት ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በቅርቡ ያስመረቀችው የህዳሴ ግድብ ዘርፈ ብዙ ጠቀሜታ እንዳለው ገልጸው በተለይም ንጹህ የኃይል አቅርቦት በማሳደግ የተባበሩት መንግስታትን ዘላቂ የልማት ግቦችን ለማሳካት የጎላ ፋይዳ እንዳለው መግለጻቸው ይታወቃል። የህዳሴ ግድቡና ሌሎች መሰል ፕሮጀክቶች ቀጠናዊና ዓለም አቀፋዊ ትብብሮችን የበለጠ ለማጠናከር መልካም እድል ይዘው ይመጣሉ ነው ያሉት። አናሊና ቤርቦክ በበኩላቸው የተባበሩት መንግስታት ቻርተር መርሆችን ማክበርና መጠበቅ ለዓለም ሰላምና ልማት ለማረጋገጥ ወሳኝ መሆኑን ተናግረዋል። በኢትዮጵያ ልማት ቀጠናዊ ሰላምና ደህንነት ጨምሮ በተለያዩ ቀጠናዊ የትኩረት መስኮች ላይ ተወያይተዋል። አሁን በአባይ ወንዝ ላይ የተደረገው የውሃ ጦርነት አብቅቷል። ኢትዮጵያ አሸንፋለች። የግብጽ እጅ ከታሰረ የሱዳንም እጅ ታስሯል ሲሉ ሱዳናዊ ጻፊ አልፋድል ኢብራሂም መናገራቸው ይታወቃል። ይህ የሚያሳየን የግብጽም ሆነ የሱዳን አብዮታ ከዚህ በኋላ ምንም ፋይዳ እንደሌለውና ጥቅም አልባ እንደሆነ ያሳየናል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉ ማክለዋል። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በአባይ ላይ ተናጥሎ እርምጃ ወስዳ ግድቡ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለት ሀገራት ተወካዮች ጠንካራ ቃላት ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ እየደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ ማከለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትንና በኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ህግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድንና የምስራቅ ናይል ተፋሰስ እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠለ እርምጃ የተወሰደበት በማለት ገልጻለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመልክቷል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አጣቅሰዋል። አያይዞም ግብጽ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም ከአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድ ከሰዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደሩ ዮሴፍ ግብጽ የተመድ መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንን ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኮርም አሳስበዋል። የግብጹ የውጭ ጉዳይ ሚኒስቴር ሀገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች ጠቅሰዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን፣ እውነታው ግን በኢትዮጵያ በኩል እንዲያደርስ ፍላጎት አለመኖሩ ነው በማለት አክለዋል። በተመድ ስምምነትና በዓለም አቀፍ ህግጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላት ተናግረዋል።
ኢትዮጵያ በማዘናጋት የሚሊዮኖች ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ብለዋል ሚኒስትሩ። ሱዳን በ2001 ግብጽ በተመድ ጸጥታው ምክር ቤት ከፈተችው አቤቱታ ላይ የተቀላቀለች ሲሆን በ2005 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤቱ ወስደዋለች። ከዚህ ቀደምም እንደ አውሮፓውያን አቆጣጠር በ2020 ግብጽ የታላቁ ህዳሴ ግድብ ጉዳይ በተባበሩት መንግስታት ጸጥታው ምክር ቤት መውሰድ ይታወሳል። በ2001 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያ እየወሰደችው ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ አገራቱ ከሰዋል። የጸጥታው ምክር ቤት ውይይቱ ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክር ሐሳብ ቢያስቀምጥም አገራቱ ለዓመታት ያደረጓቸው ውጤቶች ውጤታማ አልሆኑም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማብረክ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።